ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዓለም አቀፍ ትንታኔዎችን ይዘን ቀርበናል። አማኑኤል ኃይለ ነኝ። በቅድሚያም የትራምፕ ምስጢራዊ ወረራ እቅድ ለምንና ምን አንደምታ አለው የሚለውንም እንመለከታለን። የፑቲን ድፍረትና የአሜሪካ ማዕቀብ መፈረካከስ ከኩባ እስከ መካከለኛ ምስራቅ የሚሉትንም ጉዳዮች በትንታኔ እንመለከታለን። ወደ ዝርዝሩ አልፋለሁ። ዶናልድ ትራምፕ ሁልጊዜም በውጭ ጉዳይ ፖሊሲያቸው በጥንካሬ የሚመጣ ሰላም የለም የሚል እምነት አላቸው። ኢራን የሆርሙዝ ወሽመጥን በመዝጋቷ የዓለም የነዳጅ ዋጋ ላይ ከ50 በመቶ በላይ ጭማሪ መታየቱ የአሜሪካና የዓለምን ኢኮኖሚ ክፉኛ እየጎዳ ነው። ትራምፕ ይህንን የኢኮኖሚ መናጋት ለመቀልበስ እና የአሜሪካን የበላይነት ለማሳየት ቀጥተኛ እርምጃ ብቸኛ መፍትሄ ነው ብለው ያምናሉ። ኢራን የዓለም የነዳጅ መጓጓዣ ቁልፍ የሆነው ሆርሙዝ ወሽመጥን መዝጋቷ ለአሜሪካ ቀይ መስመር ነው። ትራምፕ ይህንን ወሽመጥ በኃይል ለማስከፈት የኢራንን የኢኮኖሚ የጀርባ አጥንት ለመስበር ወታደራዊ ወረራን እንደ አማራጭ ይዘው ለነሱ እንደሚችሉ ተገምቷል። ይህ ለዓለም ገበያ የነዳጅ ፍሰቱን ለማረጋጋት የሚወሰድ የግዳጅ እርምጃ ተደርጎ ሊወሰድ ይችላል። ኔታንያሁ በሊባኖስ በኩል ግዛታቸውን ለማስፋፋት ትዕዛዝ መስጠታቸውናም ከኢራን ጋር የገባው ቀጥተኛ የሚሳኤል ልውውጥ እስራኤልን ለከፍተኛ አደጋ አጋልጧታል። ትራምፕ ከኔታንያሁ ጋር ያላቸው የጠበቀ ወዳጅነትና ለንግስናቸው የሚሰጡ ድጋፎችን የኢራን አቅም ሙሉ በሙሉ የሚያዳክም ወረራ በምስጢር እንዲያቅዱ ሊያደርጋቸው ይችላል። አሁን ደግሞ በምስጢር ወረራ በማቀድ የኢራን ቀጠናዊ ተጽዕኖ ለአንዴና ለመጨረሻ ጊዜ ለመደምሰስ አስበው ሊሆን እንደሚችልም ተገምቷል። ዓለም በጭንቀት እያየው ያለው የመካከለኛ ምስራቅ እሳት ኔታንያሁ ጦራቸውን አዘዙ፣ ትራምፕ ደግሞ በምስጢር ወረራ እያቀዱ ነው መባሉ አሳሳቢነቱን እንዲቀጥል አድርጎታል። ትራምፕ ለምን አሁን ወረራ አቀዱ? የኢራን ክስ ምን ያህል እውነት አለው ወይስ ይህ የፖለቲካ ስልት ነው የሚለውንም ጉዳይ የምንመለከተው ይሆናል። የፑቲን ድፍረትና የአሜሪካ ማዕቀብ መፈረካከስ ከኩባ እስከ መካከለኛ ምስራቅ የሚለውን ጉዳይ በትንታኔ እንመለከታለን። በአትላንቲክ ውቅያኖስ ላይ የታየው የሩሲያ የጦር መርከቦች ታጅባ የምትጓዘው መርከብ ተራ የንግድ መርከብ አይደለችም። 730,000 በርሜል ድፍድፍ ይዛ የጫነችው ይቺ መርከብ በአሜሪካ ኢኮኖሚ ጥፍር ላይ ለታነቀችው ኩባ የትንፋሽ ኃይል ተቆጥራለች። ቬንዙዌላን ያጣችው ኩባ ለ3 ወራት በጨለማና በኃይል እጥረት ስትማቀቅ ቆይታለች። አሁን ግን የፑቲን መርከብ ለትራምፕ አስተዳደር ግልጽ የሆነ ማዕቀባቸውን አንቀበልም የሚል መልእክት አስተላልፋለች። ፑቲን በኩባ ደጃፍ ላይ ጡንቻቸውን ሲያሳዩ አይናቸው ግን በመካከለኛ ምስራቅ ላይ ነው። ሩሲያ በአሁኑ ወቅት በመካከለኛ ምስራቅ የምትከተለው ፖሊሲ አሜሪካን ካለችበት ማውጣትና የራሷን ተጽዕኖ ማስፋት ነው። ፑቲን በመካከለኛ ምስራቅ ያለውን ውጥረት በተለይም የእስራኤልና የኢራን ግጭት ተጠቅመው የዓለም የነዳጅ ዋጋ እንዲንር ይፈልጋሉ። የነዳጅ ዋጋ በናረ ቁጥር ሩሲያ የምታገኘው ገቢ ይጨምራል። አሜሪካ ግን በዋጋ ንረት ትጨነቃለች ማለት ነው። ከፑቲን ከኢራን ጋር ያላቸው ጥብቅ ወታደራዊ ግንኙነት አሜሪካ በመካከለኛ ምስራቅ የምታደርገውን እንቅስቃሴ ገድቦታል። አሁን ደግሞ በኩባ በኩል የጦር መርከቦቻቸውን ማድረሳቸው አሜሪካን በሁለት አቅጣጫ በቅርብ ርቀትና በሩቅ ምስራቅ ወጥሮ ለመያዝ የታለመ ነው ተብሏል። ትራምፕ በታሪፍ ብዝቱም ፑቲን ግን በወታደራዊ አጃቢ ነዳጅ በመላክ የንግድ ጦርነትን በጦር መርከብ እመክታለሁ የሚል ተግባራዊ ምላሽ ሰጥቷል። መርከቧ ማረፊያዋን ስታገኝ ለፕሬዝደንቱ ትልቅ የቤት ስራ ይዛ መጥታለች። ይህ ነዳጅ የሀገሪቱን የ12 ቀን ፍላጎት ብቻ ነው የሚሸፍነው ተብሏል። ህዝቡን ከጨለማ ለማውጣት ወደ ኤሌክትሪክ ኃይል ማመንጫዎችም ይላክ ወይንስ የቆመውን ትራንስፖርትና ኢኮኖሚ ለማንቀሳቀስና ለሌሎች ጉዳዮች ይጠቀሙ የሚለው ጉዳይ የታወቀ ነገር የለም። ዓለም አሁን ባለችበት ሁኔታ የኃይል ፖለቲካው ከምንጊዜም በላይ እየከረረ መጥቷል። ሩሲያ በኩባ በኩል የአሜሪካን የጀርባ ግቢ ስትረግጥ፣ በመካከለኛው ምስራቅ ደግሞ የአሜሪካን ስትራቴጂካዊ የበላይነት እየተገዳደረች ትገኛለች። ትራምፕ ለዚህ የፑቲን የድፍረት እርምጃ ምን አይነት ምላሽ ይሰጡ ይሆን? ማዕቀቡ ይበልጥ ይጠናከራል ወይስ ወደ ቀጥተኛ ወታደራዊ ፍጥጫ ያመራል የሚለው ጉዳይ የታወቀ ነገር የለም። ሰላምና ጤናን በያላችሁበት ተመኘው። የቡና ሚዲያ ዓለም አቀፍ ትንታኔያችን በዚህ ያበቃል። ጤና ይስጥልኝ።